ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦቼ ዛሬ ካልተዋወቅን ዛሬ አብረን ካላደግን ከቤተሰቦቼ ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለችኝ ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። እናት የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ ታቀርተ ነው ልጅ መሆኑን ሳታቀርተ ነው ታውቃለህ። በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈህልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻው ውጣ። ህይወቴን ለማበላሸት ነው። አንተ ገና ልክ አሁን የሆነ ስራ ስሰራ ይመጣል። ዲቦራ ስሜን አትጥራ፣ በቃ ቤተሰቤን አትጥራ፣ አጠገባችን አትድረስ፣ ሰላም ስጠን። አንተ ከመጣክ ነው ሰላም ያጣ ነው። ስንትና ስንት ተረጋግቼ ነበር ኑሮዬን የምኖረው፣ ልጄን እያሳደግኩ የነበረው። አንተ ማውራት ስለቻልክ እኔ ሶሻል ሚዲያ ላይ ካሜራ ፊት ለፊት መቀመጥና መናገር ስላልቻልኩ ብቻ አንተ የፈለግከውን እኔ መናገር አትችልም። ሲጀመር ማለት ነው ህግ ቢኖር ይሄኔ አንተ እዚህ አልነበርክም። ያኔ ነበረ መያዝ የነበረብህ። ስንትና ስንት በስም ማጥፋት ስከስክ ያኔ ነበር መታሰር የነበረብህ አንተ። ዛሬ አልነበረም። ዝም ስላልኩ ልርሳ ስላልኩኝ ነው። ምን አትርሱኝ አልክ አንተ። ከሶሻል ሚዲያ አውቃለሁ። ሶሻል ሚዲያ ፈልገክ ነው የመጣኸው፣ እውቅናን ፈልገክ ነው። ከሚስት ጋርም ተነጋግረሃል። ስትመጣ ፈልገኸው ነው የመጣኸው። ስለዚህ እኔን ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ፣ እርዳታን አልፈልግም። ያንተ 5 ሳንቲም ሲጀመር በእኔም በልጄን ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም። እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ እሰጥሃለሁ። ለምን እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250 ሺህ ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለኔ ልጅ ልጇ ብለሃላ። ለኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ። በቃ ከዚህ በኋላ ያንተን እርዳታም አንፈልግም። ሲጀምር አልረዳኸንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ ፍሬሽ የሆነ ምግብ ብትበላ አልጋ ላይ ብትተኛ ልጄ እንደሱ አግኝቶ አይደለም። ገባ? እኔ ያጣሁትን አጥቼ ነው ልጄን እያሳደግኩ ያለሁት። አንተ የፈለገ አይፎን 17 አንፎ ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አያገባኝም። ማንም ይግዛልህ። ገባ? ግን ደግሞ ምንም ቢሆን ልጄ በኔ ልጅ ነው። ገባ? በኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጪ ምንም አልፈልግም። አንተ 10 ሳንቲም ለኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግኩ ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት ለዛኛው ልጅክ። ገባ? አንድ 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት እግዚአብሔር፣ እኔን ያኑርለት። እኔ እናቱን ቅብርር አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። አደረግኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ። መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። ያንተ 5000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። መተህ ውሰድ። እሱንም ለምን ከፈልኩ ብለህ ነው አደባባይ ወተክ የምትናገረው አይደል? አለቀስክ።
አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ አደረኩ እያለ በታይታ አይሰጥም። አንተ ቂጥህን አደልበህ ልጄን እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለግ እንሄዳለን። እንዲህ አለችኝ በል እኔ ይኸው በአደባባይ ፊት ይኸው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ፣ ይኸው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋሉ። ድብን አድርገው ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግኸውም ብለሃላ፣ ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጨዋለሁ። አይደርስብህም። አንተ ምክንያት ፈልገው ወደ ሶሻል ሚዲያ ለመምጫ ብለህ ካልመጣህ በስተቀር ሲጀመር ረስተንሃል፣ አናቅህም። ገና ደና የ2 ወር የተውኩልህን ይግባኝ ብለህ መጣ። አልጠየኩህም። ለምን ረሳሽኝ ነው? እሺ እኔንም ልጄንም ተወን። አንፈልግም ያንተን ገንዘብ። እኔ 1000 አልችልም፣ 1000 10,000 አልችልም፣ 5,000 አልችልም ብለህ እንዲረዱ ካረል የምትፈልገው አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት፣ በርታ። ከዛም በኋላ 5,000ን ለልጁ ቆርጣለሁ ያልከውን ደግሞ ለመኪናክ ቻሌንጅ አሟላ። እሺ እናመሰግናለን። ከዚህ በኋላ ምንም የማወራው ነገር የለም። ሀቡዬ ቴንኪው፣ በጣም ነው የማመሰግነው። ምንድነው መፍትሄው አሁን? ቆይ አይደለም እኔ ልጠይቃት፣ ምንድነው መፍትሄው? ምን ቢደረግ ነው ተስማምታችሁ ልጁ ሊያይ የሚችለው? ምን ቢያደርግ? ይሄን ካስተካከለ፣ ሚዲያ ከተወ ወይ እንዲህ ካረገ፣ እንደዚህ አይነት ባህሪ ካመጣ እድሉን እሰጠዋለሁ የምትዩ ነገር አለ? ምንድን ነው መፍትሄው? በቃ ጨርሰናል። ሀቡዬ ቪዲዮ ሰርቷል። ልጁ ወደ ህይወቴ ወደ ቤተሰቦቼ እንዳይቀላቀሉ ብሏል። አይቀላቀልም። እኔ ደግሞ ለዚህ ዋስትና አለው። ይቅርታ እየጠየቀ እኮ እድል እንድትሰጪው ልጁን እንዲያይ እየጠየቀ የለም። ምክንያቱም ለሱ ዘላለሙን ሙሉ እድሜውን ሙሉ ካገኘውስ ጀምሮ ሙሉ ይቅርታ እየተደረገለት ስለሆነ አንዳንድ ጊዜ ይቅርታ ሲበዛ ይለማመድና እኛ ህፃናት ሆነን ምን እናደርግ ነበር መሰለሽ? ጥፋት አጥፍተን መሐላ ኃጢአት እንደሆነ እናውቃለን። ከዛ እስኪ ማይ ከተባል ጌታን ምናምን ካልን ዞር ብለን ጌታው ይቅር በለን ነው የምንለው፣ በውሸት ማለት ነው። ገባሽ? በውሸት ብሎ ይቅርታ መጠየቅ አለ። ስለዚህ እኔ ክርስቲያን እንጂ ክርስቶስ አይደለሁም። ሰው ክርስቶስ እንኳን ሊሚት አለን እኮ አይደል? እንደ ሰው ስንኖር ሰው ይበድለናል። ሺህ ጊዜ እንድንበደር ደግሞ አይፈቅድም አይደል? ያቺ ልጅ እንኳን አረደኝ ያለችው ልጅ አንገቷን ምን አለ? እኔ ነገ ይሄ እጣ ቢደርሰኝስ እንዴ? ዛሬ እንደዚህ ሶሻል ሚዲያ ካሰበ ፍቅር ኑሮ እኮ አይደለም ልጁን ብቻ እንዲያይ እኮ ነው እየጠየቀ። አይሆንም። እሺ አይችልም። አንዴ ተናግሯል። ፍርድ ቤት ታዲያ አንዴ ተናግሯል። በሚዲያ በሶሻል ሚዲያ በራሱ ዩቲዩብ አካውንት 58,200 ሰብስክራይበር ባለበት ተናግሯል። ስለዚህ እኔ ልጄን አሳድጋለሁ፣ ገንዘቡ ይቅር። ሪከርድ አድርገው፣ በደንብ ሪከርድ አድርገው። ልጄ አንተ አጠገብ አይደርስም፣ ያንተን ገንዘብ አልፈልግም፣ እኔን ሰላም ስጠኝ። በቃ ገንዘቡንም አልፈልግም። ከዚህ በኋላ ለልጄ አደረግኩ እንዳትል፣ ሲጀመር አላደረግም። እኔንም ልጄንም ተወን፣ እንኑር፣ ሰላም ስጠን፣ ራስህን አኑር። ኮንተንት የምትፈልግ ከሆነ ክሬት አድርግ። አርቲስት ነህ፣ እናውቃለን። ብዙ ድራማ መስራት ትችላለን። ድራማህን ስራ። እኔን እና ልጄን ግን ተወን። ከኛ ርዕስ ውጣ። አውቃለሁ በእኛ ርዕስ ጉዳይ እንደመጣክ እንደታወክ እናውቃለን። ግን ደግሞ ሰላም ስጠን። በቃ ምንም ብታደርግ እድል የለትም። ጨርሰናል። አዎ ጨርሷል። ሌላ እድል የለም። እስከዛሬ የሰጠው እድሎች አልተጠቀምክባቸውም። ከዚህ በኋላ እኔ
ምንም አይነት እድል አልሰጠህም እያለች ነው። ፍርድ ቤት የሰጠው እድል እናቱን ልጁን እንዲያይ በዛ እሱንም ደግሞ እሱን ከልክሏል። እኔ ብዬዋለሁ ልጁን ምንም እንቅፋት እንዳይመታው ምን እንዳይል ብዬ ህዝብ ፊት ተናግሬው ከልክያለሁ ወይ ስልህ አልከለከልሽኝም ብሎ አምኖ ተማምነን ልጄ ዛሬ ቀኑ ነበር። ዛሬ ማየት ይችል ነበረ ግን አላየም። የከለከልኩት መች ነው? የቀለቡን ሳይከፍል ሲቀር ቀለብ ክፈል ብዬ ቮይስም ሰምተናል። እሺ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም።